ተማሪዎች እንዴት ናችሁ? የአምስተኛ ክፍልን የሂሳብ ትምህርት በተከታታይ ቪዲዮዎች እየተማርን እንገኛለን። ባለፈው ምዕራፍ አንድ ንዑስ ምዕራፍ 1.1ን ተምረናል። በዚህ ቪዲዮ ደግሞ ንዑስ ምዕራፍ 1.2 እንማራለን። እዚህኛው ንዑስ ምዕራፍ ላይ የወለል ስፋት በሳንቲሜትር ስኩዌር፣ በሜትር ስኩዌር እና በሄክታር መለካትን እንማራለን ማለት ነው። ስፋትን ለመለካት የተለያዩ የልኬት ምድብ መጠቀም እንችላለን። ለምሳሌ እንደ ኪሎ ሜትር ካሬ ወይም ኪሎ ሜትር ስኩዌር፣ ሄክታር፣ ሜትር ስኩዌር፣ ሳንቲሜትር ስኩዌር፣ ሚሊሜትር ስኩዌር ወዘተ ማለት ነው። የርዝመት መለኪያ ምድቦች ያላቸው ዝምድና ምንድን ነው? 1 ኪሎ ሜትር 1000 ሜትር ነው። 1 ሜትር 100 ሳንቲሜትር ነው። 1 ሳንቲሜትር ደግሞ 10 ሚሊ ሊትር ነው ማለት ነው፣ ሚሊሜትር ነው። ስለዚህ በዚህ መሰረት እነዚህ የሚከተሉትን ጥያቄዎች እንሰራለን ማለት ነው። አሁን ምሳሌ 2 ሀ ላይ ምንድነው የሚለው? 20 ሜትርን ወደ ሳንቲሜትር ስኩዌር ቀይሩ ነው የሚለው። ስለዚህ እዛ ጋር ባየነው መሰረት 1 ሜትር ማለት 100 ሳንቲሜትር ነው። ስለዚህ የተሰጠነኛ ስንት ነው? 20 ሜትር ነው። ስንት ሴንቲሜትር ይሆናል? ኤክስን እንፈልጋለን ማለት ነው። ክሪስ ክሮስ ስናደርግ 20 ሜትር ሲባዛ በ100 ሳንቲሜትር ሲካፈል ለ1 ሜትር ማለት ነው። ስለዚህ ሜትር በሜትር ይጣፋል። ኤኒ ቁጥር ደግሞ በአንድ ሲካፈል ስንት ነው? ራሱ ቁጥሩ ነው የሚያጣ። ስለዚህ 20 ሲባዛ በ100 ሲሆን ስንት ይሆናል? 20 ሲባዛ በ100 2000 ሳንቲሜትር ይሆናል ውጤታችን ማለት ነው። እሺ የሚቀጥለው ቪዲዮ ላይ የሚቀጥለው ምሳሌ ላይ ደግሞ ምንድነው የሚለን? 4.5 ኪሎ ሜትርን ወደ ሜትር ቀይሩ ነው። ስለዚህ 1 ኪሎ ሜትር ማለት ቅድም እንደተማርነው 1000 ሜትር ነው። ስለዚህ 4.5 ኪሎ ሜትር ስንት ሜትር ይሆናል ብለን ክሪስ ክሮስ እናደርጋለን። ይሄንን ወደዚህ አምጥተን ስንሰራው 4.5 ኪሎ ሜትር ሲባዛ በ1000 ሜትር ሲካፈል ለ1 ኪሎ ሜትር ማለት ነው። ስለዚህ ኪሎ ሜትርን በኪሎ ሜትር እናጠፋለን። ቅድም እንዳልኳቸው የኔ ቁጥር በአንድ ሲካፈል ራሱ ቁጥር ነው የሚመጣው። ስለዚህ ይሄኛው ስንት ይመጣል? 4500 ሜትር ይሆናል ማለት ነው። ስለዚህ 4.5 ኪሎ ሜትር 4500 ሜትር ነው ማለት ነው። ስለዚህ ይሄኛውንም 24000 ሚሊ ሜትር የምንለውንም በቅድሙ በሰራነው መሰረት እንቀይራለን። ምንድነው በዚህኛው ማለት ነው፣ በዝምድናው እንቀይራለን ማለት ነው። 1 ሜትር 1000 ሚሊ ሜትር ነው። ስለዚህ 24000 ሚሊ ሜትር ደግሞ ስንት ሜትር ይሆናል? እሺ ቆይ ላሳያችሁ። ስለዚህ አሁን ይሄኛው እንዴት ነው? 1 ሜትር 1000 ሚሊ ሜትር ነው። ስለዚህ 24000 ሚሊ ሜትር ደግሞ ስንት ሜትር ይሆናል ብለን ክሪስ ክሮስ ኤክስን እንፈልጋለን። ስለዚህ የሚሆነው እንዴት ነው? 24000 ሚሊ ሜትር ሲባዛ በ1 ሜትር ሲካፈል ለ1000 ሚሊ ሜትር ማለት ነው። ስለዚህ 30 በ30 ይጣፋል። ስንት ይቀራል? ሚሊ ሜትር በሚሊ ሜትር ይጣፋል። 24 ሜትር ማለት ነው። ስለዚህ እንደዚህ አድርገን እንሰራ ማለት ነው። ስለዚህ በዚህ መሰረት እነዚህ ምሳሌዎችን ሰራን ማለት ነው። ስለዚህ የምታስተውሉት ነገር አሁን እዚህ ጋር ምንድን ነው? ይሄ የቡድን ስራ ለእናንተ እሰጣችኋለሁ። 1 ሜትር ስኩዌር ማለት 1 ሜትር በ1 ሜትር ማለት ነው። 1 ሜትር ሲባዛ በ1 ሜትር ማለት ነው። ስለዚህ አሁን 1 ሜትር ስኩዌር ስንት ሳንቲሜትር ስኩዌር ነው ከተባላችሁ 1 ሜትር ማለት 100 ሴንቲሜትር ነው። 1 ሜትር ማለት 100 ሴንቲሜትር ነው። 100 ሴንቲሜትር ሲባዛ በ100 ሴንቲሜትር ስንት ይሆናል? 10000 ሴንቲሜትር ስኩዌር ማለት ነው። 1 ሴንቲሜትር ስኩዌር ደግሞ ወደ ሚሊ ሜትር ቀይሩ ከተባላችሁ እንደዛው አሁን እንዳወራ ነው። 1 ሴንቲሜትር ማለት 10 ሚሊ ሜትር ነው። 1 ሴንቲሜትር ማለት 10 ነው። 10 ሲባዛ በ10 100 ሚሊ ሜትር ስኩዌር ማለት ነው። እሺ አሁን እዚህ ጋር ምሳሌ 3 ላይ የጎን 4 ሀለመሰጎኑ 1 ሴንቲሜትር የሆነ ካሬ ነው። ስለዚህ አሁን ምን ታስታውሳላችሁ? በ1 ነጥብ
ንዑስ ምዕራፍ 1.1 ስንማር ካሬ ማለት አራቱን ጎኖቹ እኩል የሆነ ነው ብለናል። ሬክታንግል ማለት ደግሞ ሁለቱ ተቃራኒ ጎኖቹ እኩል የሆነ ነው። ስለዚህ እዚህ ጋር ካሬ ነው የተሰጠን 1 ሴንቲሜትር ነው ጎኑ ተብለናል። ስለዚህ አንዱ ከተሰጠን ሁሉም እኩል ናቸው ማለት ነው። ወርዱም ርዝመቱም ደሴም ነው፣ አንድ አይነት ነው ማለት ነው። ስለዚህ አሁን እዚህ ጋር ስፋቱን ነው የምንፈልገው። ስለዚህ ባለፈው ምን ብለናል? ስፋት ማለት ርዝመት ሲባዛ ወርድ ነው ብለናል። ስለዚህ የዚህ ርዝመቱ 1 ሴንቲሜትር ነው ሲባዛ ወርዱም 1 ሴንቲሜትር ነው። ርዝመቱ ወርዱ ማለት ነው ይሄኛው እኩል ይሆናል። ይሄ ስንት ይሆናል? 1 ሴንቲሜትር ስኩዌር ማለት ነው። ስለዚህ እንደዚህ ይመጣል ማለት ነው። እሺ ለላይ ምንድነው የለን? በቃ ይሄው እዚሁ ላይ ያለ ሃን ከሰራሁላችሁ። አሁን ደግሞ እኛ ወደ መልመጃ ሄደን መልመጃውን እንሰራለን ማለት ነው። እሺ ርዝመቱ 3 ሴንቲሜትር የሆነ ካሬ በደብተራችሁ ስሩ ይላል። ስለዚህ ርዝመቱ ቦክስ እዚህ ጋር እንስራና በቃ እንደዚህ አድርገን 3 ሴንቲሜትር የሆነ ካሬ ነው። ስለዚህ ይሄኛውም 3 ሴንቲሜትር ነው፣ ይሄኛውም 3 ሴንቲሜትር ነው ማለት ነው። ለምንድን ነው እንደዚህ ያልኳችሁ? ካሬ ስለተባለ ካሬ አራቱም ጎኑ እኩል ናቸው። ስለዚህ አንዱ ጎኑ 3 ሴንቲሜትር ተሰጥቷል። ይሄም 3 ነው፣ ይሄም 3 ነው፣ ይሄም 3 ነው፣ ይሄም 3 ነው ማለት ነው። ስለዚህ የሰራችሁትን ካሬ ስፋታቸውን 1 ሴንቲሜትር በሆነ ካሬዎች ክፈሉት መጀመሪያ። ስለዚህ ስፋቱን እንወቅ። ስፋት ማለት ርዝመት ሲባዛ በወርድ ነው። ስለዚህ ርዝመቱ 3 ሴንቲሜትር ነው፣ ወርዱም 3 ሴንቲሜትር ነው። ስለዚህ ይሄኛው 9 ሳንቲሜትር ስኩዌር ይሆናል ማለት ነው። እሺ ስለዚህ እነዚህን ቦክሱን ስለዚህ በስንት ነው የምንከፋፍለው? ቆይ ከእንደገና ላሳያችሁ። ቦክሱን ስፋቱ ስንት ብለናል? ስፋቱ 9 ሳንቲሜትር ስኩዌር መጥቶልናል አይደለ? 9 ስለዚህ ስፋቱ 9 ሴንቲሜትር ስኩዌር ከመጣለን ቦክሳችንን እንሰራለን። ቦክሳችንን እንሰራና ይሄንን በ9 ትናንሽ እንትኖች እንከፍለዋለን። ይሄኛውን በ9 ትናንሽ ቦክሶች እንከፍላቸዋለን። የሰራችሁ ካሬ ስፋታቸው 1 ሴንቲሜትር የሆነ ካሬዎች ክፈሏቸው። ስለዚህ ይሄኛው 1 ሴንቲሜትር ነው፣ ይሄኛው 1 ሴንቲሜትር፣ ይሄኛው 1 ሴንቲሜትር፣ ይሄኛውን በቃ ሁሉም እንትናቸው 1 ሴንቲሜትር ነው ማለት ነው። ስፋታቸው አንድ በአንድ ስለሚሆን ማለት ነው። ስንት ካሬዎች ተመሰረቱ? ስንት ነው የሚሆነው? ስንት ካሬ ነው መሰረት ነው ማለት ነው። ስንት ካሬዎች ነው የመሰረት ነው? 9። ስለዚህ እዚህ ጋር 9 ካሬዎችን መስርተናል። የሁሉም ትንንሽ ካሬዎች ስፋት ድምር ስንት ይሆናል? ሁሉንም አንድ ስንደምራቸው ስንት ይሆናል? እሱም ስንት ይሆናል? 9። እዚሁ ውሃ ላይ መልሰነዋል ማለት ነው። ስለዚህ እንደዚህ ነው ማለት ነው። እሺ ወደ ሁለተኛው ጥያቄ ስንሄድ የጎኖቹ እርዝመት 8 ሳንቲሜትር ያለው ካርቶን ስንት ባለ 1 ሴንቲሜትር ስኩዌር ስፋት ያላቸው ትንንሽ ካሬዎች ይኖሩታል? ምንድነው የጎኖቹ ርዝመት 8 ሴንቲሜትር ያለው ካርቶን ስንት ባለ 1 ሴንቲሜትር ስኩዌር ስፋት ያላቸው ትንሽ ካሬዎች ይኖሩታል? አሁንም ጥያቄው ምንድነው? ካሬ ነው። ስለዚህ ካሬ ስንል ምንድነው? ሁሉም ጎኖች እኩል የሆነ። ስለዚህ አሁንም ቦክሳችንን እንሰራለን። እሺ ቦክሳችንን እንሰራለን። ስለዚህ 8 ሴንቲሜትር ነው። ይሄኛው 8 ሴንቲሜትር ነው። ይሄኛው 8 ሴንቲሜትር ነው። ይሄኛውም 8 ሴንቲሜትር ነው። ያው ሴንቲሜትር። እሺ ስለዚህ ስፋት ነው የተጠየቅነው። ስፋት ምንድነው ብለናል? ርዝመት ሲባዛ በወርድ። ርዝመቱ ስንት ነው? 8። ይሄኛው ወርዱ ስንት ነው? 8። ይሄኛው 8 ምን አሃዛችን እንትኑ መለኪያችን ስንት ነው? ሳንቲሜትር። ስለዚህ 8 ሲባዛ በ8 64 ሴንቲሜትር ስኩዌር ማለት ነው። ስለዚህ 64 ሴንቲሜትር ስኩዌር የሆኑ ትናንሽ ካሬዎች ይሄንን ትልቅ ካሬ ይሸፍኑታል ማለት ነው። እሺ ወደ ሶስተኛው ጥያቄ ስንገባ በፍሬ ህይወት ቁጥር 1 የመጀመሪያ ደረጃ ትምህርት ቤት በአንድ የበጎ አድራጎት ድርጅት አማካኝነት
200 ሜትር በ200 ሜትር የሆነ የተማሪዎች የስፖርታዊ እንቅስቃሴ ማዘውተሪያና መጫወቻ ሜዳ በሳር ለማልበስ ቢታሰብ የመጫወቻ ሜዳ ስፋት በሜትር ካሬ ስኩዌር ፈልጉ ነው የሚለው። ስለዚህ ስፋት ስንት ነው? ስፋት ምንድን ነው? ርዝመት ሲባዛ በወርድ። ስለዚህ ርዝመቱ ተሰጥቶናል 200 ሜትር ሲባዛ በ200 ሜትር። ይሄኛው ስንት ነው ማለት ነው? 40,000 ሜትር ስኩዌር ያለው የመጫወቻ ሜዳ ይሆናል ማለት ነው። ይሄንን በሄክታር ስንቀይረው ስንት ነው? 1 ሄክታር እኩል ይሆናል 10,000 ሜትር ስኩዌር። ስለዚህ 40,000 ሜትር ስኩዌር ስንት ይሆናል የሚለውን እንትን እንላለን ማለት ነው። ስለዚህ 10,000 ሜትር ስኩዌር ሲባዛ በ1 ሄክታር ሲካፈል 10,000 እዚህ ጋር 40,000 ሜትር ስኩዌር ሲባዛ በ1 ሄክታር እኩል ሲካፈል ለ10,000 ሜትር ስኩዌር ማለት ነው። ስለዚህ ሜትር ስኩዌር በሜትር ስኩዌር ይጣፋል። እነዚህ 4 ዜሮች በ4 ዜሮች ይጣፋል። ስንት ይሆናል? 4 ሄክታር ማለት ነው። ስለዚህ የመጫወቻው ስፍራ በሄክታር እንትን ሲል 4 ሄክታር ይሆናል ማለት ነው።